ሰላም ውድ የፈታ ዴሊ ተከታታዮቻችን ለተሰኞ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በድንበር ውጊያ ተማርኳል የተባለው ታዳጊ እንዲለቀቅ ጥሪ ቀርበዋል። የህወሓት ተዋጊ የተባለው ታዳጊ ወታደር ከምርኮ እንዲለቀቅ ይፋዊ ጥሪ የቀረበው ይህ ጉዳይ በስፋት እያነጋገረ ባለበት ነው። ዝርዝር መረጃውን እናደርሳለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ከፈረንሳይኛ የዜና አውታር ጋር ሰፊ ቃለ ምልልስ ማድረጋቸው ተሰምቷል። ጋዜጣው ይፋ ባደረገው መረጃ የፋኖ አመራር ዘመነ ካሴ ከህወሓት ጋር ጥምረት መፈጠሩን መግለጻቸውን አስነብቧል። መረጃው የጥንቅራችን አካል ነው። በቃን ጦሩ አያስፈልገንም ሲሉ የሶማሊያ ፕሬዝዳንት የሰላም አስከባሪዎችን በአበባ እቅፍ እንሸኛለን ማለታቸውን የተመለከተ ዘገባ ይዘናል። እንዲሁም በሶማሊያ ቱርክ ላይ የሚቃወም ጠንካራ እንቅስቃሴ ተፈጥሯል። በአንዲት የሶማሊያ ግዛት ነዋሪዎች በቁጣ የቱርክ ባንዲራ ሲያቃጥሉም ተስተውሏል። በአንካራ ላይ እየጨመረ ስላለው የሶማሊያ ተቃውሞ የምንለዋለን። ኢራን የአሜሪካን ወታደር ለገደለ $30,000 ልትከፍል መሆኑ ተሰምቷል። ትራምፕ ኢራንን በኢኮኖሚ ቅጣት ሊሞክሯት ስለመሆኑ፣ በሳምንቱ አሜሪካ የመጨረሻ ግዙፍ የጦር መርከብ ወደ ኢራን ስለመጠጋቷም መረጃ ይዘናል። የአባይ ወንዝን የውሃ ክፍፍልና አዳዲስ የግድብ ግንባታ እቅዶችን አስመልክቶ በኢትዮጵያና በግብፅ መካከል ያለው ዲፕሎማሲያዊ ውጥረት በአዲስ መልክ መጋጋሉ ተሰምቷል። ግብፅ ተከታታይ ክሶችን መሰንዘሯን ቀጥላለች። ከግብፅ በኩል የተሰማው አዲስ ማስጠንቀቂያ የጥንቅራችን አካል ነው። ከአዲስ አበባ ወደ ካርቱም ልዑካን ቡድን ተንቀሳቅሷል። ከአንደኛው ተፋላሚ ወገን ጀነራል አብዱልፈታህ አልቡርሃን ጋርም መክረዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73,000 እስከ 98,000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ዘመነ ካሴ ከህወሓት ጋር ተጣምረናል አሉ። የፈረንሳዩ ጋዜጣ የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ከፈረንሳይኛ የዜና አውታር ጋር ሰፊ ቃለ ምልልስ ማድረጋቸው ተሰምቷል። ጋዜጣው ይፋ ባደረገው መረጃ የፋኖ አመራር ዘመነ ካሴ ከህወሓት ጋር ጥምረት መፈጠሩን መግለጻቸውን አስነብቧል። የፈረንሳይኛ ቋንቋ የዜና አውታር የሆነው ለታምፕ ጋዜጣ ይፋ ባደረገው በዚህ ዘገባ መሰረት የፋኖ ኃይሎች አመራሩ ዘመነ ካሴ ባለፉት 2 ዓመታት ተኩል ውስጥ በሸዋ፣ በወሎ፣ በጎንደር እንዲሁም በወለጋ አካባቢ የሚንቀሳቀሱትን ልዩ ልዩ የታጠቁ ቡድኖችን በአንድ ብሔራዊ ንቅናቄና በአንድ ወታደራዊ እዝ ስር ማጠቃለል መቻላቸውን ገልጸዋል። ጋዜጣው ባወጣው መረጃ ላይ የፋኖ መሪው አዲስ ስምምነት መፍጠራቸውን እንደተናገሩ ቢገልጽም ከአማራ ፋኖ ብሔራዊ ንቅናቄ በኩል ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የተሰጠ ማረጋገጫ ወይም ማስተባበያ የለም። ይህ አዲስ አደረጃጀት ዋናው ዓላማውም የሀገሪቱን አንድነት መጠበቅና መበታተንን መከላከል እንዲሁም ለሁሉም እኩልነት የሰፈነባት ሀገር መመስረት እንደሆነ በጋዜጣው ላይ ተመልክቷል። በዚህ በሰፊው በተሰራጨው የጋዜጣው ቃለ ምልልስ ዘገባ ላይ የፋኖ መሪ ዘመነ ካሴ በተለይ ከህወሓት ታጣቂ ኃይሎች ጋር ሊደረግ ስለሚችል ጥምረት ተጠይቀው ከትግራይ ኃይሎች ጋር ውይይት መደረጉንና የጋራ ስምምነት ላይ መደረሱን እንደተናገሩ ሚዲያው አስፍሯል። ከህወሓት በተጨማሪም ከጉሙዝ፣ ከቤርታ፣ ከሶማሌ፣ ከኦሮሞና ከሌሎችም ወገኖች ከተውጣጡ ቢያንስ 7 ከሚሆኑ ልዩ ልዩ ድርጅቶች ጋር ስልታዊ የሆኑ ውይይቶች መደረጋቸውንና ይህም በሀገሪቱ ወደፊት ዕጣ ፈንታ ላይ በጋራ ለመስራት ያለመ መሆኑን ጋዜጣው ጠቅሷል። ከዚህ ቀደም በነበረው የሰሜኑ የእርስ በርስ ጦርነት ወቅት የነበሩ ቅሬታዎች ህዝቡን ለማንቀሳቀሻነት ይውሉ እንደነበረ ያመለከተ የውጭ ጋዜጣው ዘገባ የአሁኑ ጥምረት ግን አዲስ ምዕራፍ የከፈተ መሆኑን አስረድቷል። በወታደራዊ ግንባር ስላለው የኃይል ሚዛን ጥያቄ ለፋኖ አመራሩ ማቅረቡን የጠቀሰው ጋዜጣው ዘመነ ካሴ በአሁኑ ወቅት ሰፊ የሆኑ የገጠር አካባቢዎችንና በርካታ ትናንሽ ከተሞችን በቁጥጥር ስር መዋላቸውን መናገራቸውን ለታምፕ ጋዜጣ በዘገባው አካቷል። ከዚህ ጋር ተያይዞ በልዩ ልዩ አካባቢዎች የሚሰነዘሩ የድሮን ጥቃቶች በንጹሃን ዜጎች፣ በትምህርት ቤቶችና በሃይማኖታዊ ተቋማት ላይ ጉዳት እያደረሱ መሆኑን በመግለጽ ባለፈው ወር በአንድ ገዳም ላይ የተፈጸመውን ጥቃት ለአብነት ማንሳታቸው በሚዲያው ተገልጿል።
ዘመነ የውጭ ጣልቃ ገብነትን በማንሳትም የተባበሩት አረብ ኤምሬትስ ላይ ክስ ማቅረባቸውን ጋዜጣው ጠቅሷል። ይሁንና ለታምፕ ጋዜጣ ዘገባ ላይ የተጠቀሱት እነዚህ ወታደራዊ ጥምረቶችና የውጭ ጣልቃ ገብነት ክስ እንዲሁም የዘመነ ካሴ ቃለ ምልልስ እርግጠኛነት ከአፋብን ወገን ሙሉ በሙሉ ማረጋገጫ አልተሰጠበትም። በቀጣይ መረጃ የህወሓት ተዋጊ የተባለው ታዳጊ እንዲለቀቅ ተጠየቀ። በሱዳኑ ሰሞነኛ የድንበር ጦርነት ለአቅመ አዳም ያልደረሰ ታዳጊ በጦር ግንባር ላይ በምርኮ መያዙን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ትስስር ገጾች ላይ በከፍተኛ ፍጥነት ተሰራጭተው የብዙዎችን ቀልብ በሳቡበት በዚህ ወቅት የፈጣን ድጋፍ ሰጪ ኃይሎች በሰጡት ይፋዊ መግለጫ ይህ የተማረከው ታዳጊ የህወሓት የቅጥር ወታደር መሆኑን ማስታወቃቸው ይታወሳል። ከኢትዮጵያ ድንበር እጅግ አቅራቢያ የተሰማው የምርኮ ዜና የሱዳን የእርስ በርስ ጦርነት ድንበር ተሻግሮ ከጎረቤት ሀገር ታጣቂዎች ጋር የጥቅምና የወታደራዊ ቅጥር ትስስር ሳይፈጥር አልቀረም የሚለውን የቆየ ስጋት ዳግም ወደ አደባባይ ያወጣው በመሆኑ ቀጠናዊ አጀንዳነቱን ይበልጥ አግዝፎታል። ይህ የወታደራዊ ቅጥር ክስ ቀደም ሲል በማህበራዊ ትስስር ገጾች ላይ ሲሰራጩ ከነበሩት ተንቀሳቃሽ ምስሎች ጋር ተያይዞ ትልቅ መነጋገሪያ ሆኖ የሰነበተ ሲሆን የፈጣን ድጋፍ ሰጪ ኃይሎችና አጋሮቻቸው ከሱዳን መደበኛ ጦር ጋር ከባድ ፍልሚያ ካደረጉ በኋላ ኩርሙክ የተባለችውንና ከኢትዮጵያ ድንበር ጋር እጅግ አቅራቢያ የምትገኘውን ስትራቴጂካዊ ከተማ መቆጣጠራቸውን ተከትሎ ታዳጊው በቁጥጥር ስር መዋሉ ተዘግቧል። ይህንን ተከትሎ አንድ የሱዳን ሰብአዊ መብቶች ተሟጋች ድርጅት በብሉ ናይል ግዛት ውስጥ ከሱዳን መደበኛ ጦር ጎን ተሰልፎ ሲዋጋ የተማረከው ለአቅመ አዳም ያልደረሰው ታዳጊ በአስቸኳይ እንዲለቀቅ ጥሪ ማቅረቡን ዘሱዳን ታይምስ ዘግቧል። አልጀዚራ የሰብአዊ መብቶች ታዛቢ ቡድን አርብ ዕለት ባወጣው መግለጫ ከቀናት በፊት በዚሁ የድንበር ቀጠና በተካሄደው ወታደራዊ ዘመቻ ወቅት በፈጣን ድጋፍ ሰጪ ኃይሎች እጅ የወደቀውና ወሊድ ተብሎ የተሰየመው ታዳጊ የትውልድ ስፍራው ከኦምዱርማን ደቡባዊ ገጠር ሳልሃ የተባለ አካባቢ መሆኑን እንደተናገረ ይፋ አድርጓል። ይሁንና የፈጣን ድጋፍ ሰጪ ኃይሎች ታዳጊውን አስመልክቶ በሰጡት ይፋ መግለጫ በቁጥጥር ስር የዋለው ታዳጊ ቀደም ሲል በኢትዮጵያ ሰሜናዊ ክፍል በነበረው ግጭት ውስጥ ሲሳተፍ የቆየ የህወሓት ተዋጊ መሆኑንና አሁን ባለው የሱዳን የእርስ በርስ ጦርነት ውስጥ በገንዘብ ቅጥር ተሰልፎ ሲዋጋ እንደነበር በመጥቀስ የሱዳን ጦር ከጎረቤት ሀገር ታጣቂዎች ጋር የጥቅምና የወታደራዊ ቅጥር ትስስር ፈጥሯል የሚለውን ወቀሳ በይፋ አቅርበዋል። የመብት ተሟጋቹ ድርጅት በሱዳን አስከፊ ግጭት ውስጥ ህጻናትን መመልመልና ወደ ጦር ግንባር ማሰማራትን አጥብቆ የኮነነ ሲሆን ድርጊቱ ለአካለ መጠን ያልደረሱ ተዋጊዎችን ከጦርነት ቀጠና ለመጠበቅ የወጡትን የተባበሩት መንግስታት ድርጅት የህፃናት መብቶች ስምምነትንና ዓለም አቀፍ የሰብአዊ መብቶች ህግጋትን ሙሉ በሙሉ የጣሰ ነው ሲል መግለጹ ተሰምቷል። በአሁኑ ወቅት ታዳጊውን በቁጥጥር ስር አውሎ የሚገኝ የፈጣን ድጋፍ ሰጪ ኃይል ለህፃኑ ህይወትና ሰብአዊ አያያዝ ሙሉ ኃላፊነት እንዳለበት የገለጸው ድርጅቱ ታዳጊው በአስቸኳይ ተለቆ በሰላም ወደ ቤተሰቦች የሚመለስበት መንገድ እንዲመቻች የጠየቀ ቢሆንም ስለ ታዳጊው ማንነትና በቅጥር ስለመሰለፍ የተነሱት ክሶች በተናጠልና በገለልተኛ ወገን ሙሉ ለሙሉ አለመረጋገጣቸውም ተገልጿል። ወደ ቀጣይ መረጃ አለፍ። በቃን ጦር አያስፈልገንም ፕሬዝዳንቱ። የኢትዮጵያን ጦር ጨምሮ የተለያዩ አፍሪካ ሀገራት የሰላም አስከባሪ ጦርን ለዓመታት ያስተናገደችው ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከዚህ በኋላ የውጭ ጦር ድጋፍ አያስፈልገን፣ ያሉትንም እቅፍ አበባ እያበረከትን እንሸኛቸዋለን ሲሉ ተናገሩ። የዘገባው ምንጭ የሆነው ሸበሌ ሚዲያ ኔትወርክ እንዳመለከተው ከሆነ ፕሬዝዳንቱ የሶማሊያን ሰላም በማስከበሩ በኩል እኛውን በቃለን ብለዋል። ሀገሪቱን አንድ አድርገው በቅጡ ማስተዳደር ያልቻሉ ፕሬዝዳንት ሐሰን ሼክ መሐመድ ከምን ተነስተው ይህንን እንዳሉ ግን ግልጽ አይደለም። ሶማሊያ በአሁኑ ሰዓት በስልጣን ሽኩቻ የምትታመስ የአልሸባብ መጠናከርም የሚያሰጋት ሀገር ናት። 20 ዓመት ለሚሆን ጊዜ በሶማሊያ ሰላም ማስከበር ተልዕኮ ውስጥ የቆየ የአፍሪካ ህብረት የሰላም አስከባሪ ጦር ከተወሰኑ ዓመታት ወዲህ በበጀት እጥረት ችግር ውስጥ የወደቀ ሲሆን ዋናው የበጀቱ ምንጭ የሆነችው አሜሪካን በቅርቡ በቃኝ በበጀቱ ጉዳይ የለውበትም ማለቷ የአፍሪካ ህብረትን የሶማሊያ የሰላም ማስከበር ተልዕኮ ቅርቃር ውስጥ ከቶታል። በዚህ መሃል ደግሞ ፕሬዝዳንቱ ከዚህ በኋላ የውጭ ጦር አያስፈልገንም ማለታቸው አነጋጋሪ ሆኗል። በሶማሊያ የአፍሪካ ህብረት የሰላም ማስከበር ተልዕኮ ውስጥ ኢትዮጵያን ጨምሮ ኡጋንዳ፣ ኬንያ እና ጅቡቲ ያሉበት፣ በቅርቡም ግብጽ ቀላቅሉኝ ስትልም ነበር። ወደ ቀጣይ መረጃ አለፍን። የቱርክ ባንዲራ ተቃጠለ። ቱርክ ባለፉት 3 ዓመታት በሶማሊያ ያላት ሚናና ተጽዕኖ በእጅጉ ጨምሯል። የሶማሊያን የባህር ድንበር በጦር መርከቦች ስምሪት ስታስከብር የሞቃዲሾ መንግስት እንዳይወድቅም ከ3000 በላይ ወታደሮቿን በመዲናዋ አስፍራለች። በአገር ውስጥ ተቃውሞዎች ጭምር የአንካራ ትጥቆች በሞቃዲሾ ጥቅም ላይ ሲውሉ ይታያሉ። ከእነዚህ መካከል የኤፍ-16 የጦር ጀት በሞቃዲሾ ተቃዋሚዎችን ለመበተን መሰማራቱ የቅርብ ጊዜ ዘገባ ነው። ቱርክ የሶማሊያን ጦር ማሰልጠኗንም ቀጥላለች። ይህንን ስታደርግ ግን በምላሹ በሶማሊያ ባህር ጠረፍ ነዳጅ የማውጣት የብቸኝነት መብት የተጎናጸፈች ሲሆን
ሚሳኤል የሚተኮስበት የስፔስ ፖርት ስፍራ ጭምር ተሰጥቷታል። እየሰፋ የመጣው የቱርክ ተጽዕኖ ግን በሶማሊያ ሕዝብ ዘንድ ቅሬታን የፈጠረ ይመስላል። ከሰሞኑ የሶማሊያ መንግስት አጋር የሆነችው ቱርክ ባንዲራ በአደባባይ ተቃጥሏል። በሳምንቱ በሶማሊያ የማህበራዊ ሚዲያዎች በስፋት የተጋራውና አነጋጋሪ የሆነው ቪዲዮ ሶማሊያውያን ተቃዋሚዎች የቱርክን ባንዲራ ሲያቃጥሉ ያሳያል። ክስተቱ በደቡብ ምዕራብ ሶማሊያ ግዛት በሚገኝ ገጠራማ አካባቢ የተፈጸመ ሲሆን ማህበረሰቡ የቱርክ ድሮኖችና የጦር ጀቶች ዘመቻ ያስከተለውን የሲቪሎችን ሞት ለመቃወም ያደረገው ነው። የደቡብ ምዕራብ ሶማሊያ ግዛት ነዋሪዎች የግዛቱን ሰንደቅ ዓላማ በመያዝ የቱርክን ባንዲራ ሲያቃጥሉ የታዩ ሲሆን መፈክሮችንና ባነሮችን የያዙ ተቃዋሚዎች ቱርክ ሕፃናትን ገድላለች ሲሉ በምሬት ተቃውሟቸውን አሰምተዋል። የሶማሊያ ምክር ቤት አባላትም ይህንን ተቃውሞ አስተጋብተዋል። ሴናተር አብዲ እስማኤል ሳማታር የቱርክን የሶማሊያ እንቅስቃሴ ዘመናዊ ቅኝ ገዢነት ወይም ኒዮ ኮሎኒያሊዝም ሲሉ ሰይመውታል። የቱርክ መርከቦች የሶማሊያን ነዳጅ ለማውጣት ስላደረጉት ስምምነት በማንሳት እስካሁን ለሕዝብ ይፋ ያልሆነው ይህ ስምምነት አንካራ በሶማሊያ የምትፈጽመው የባህር ሀብት ዘረፋ ወይም ሪሶርስ ፓይሬሲ ነው ሲሉ ከሰዋል። የሶማሊያው ፕሬዝዳንት በሌላቸው ስልጣን ሶማሊያን ለአንካራ ሸጠዋታል በማለትም ተቃውሞውን ደግፈዋል። በደቡብ ምዕራብ ሶማሊያ ግዛት ከማርች ወር ወዲህ የፌዴራል ኃይሎች የግዛቱን ፕሬዝዳንት ለማውረድ ዘመቻ ማድረጋቸውና ይህም ዘመቻ በቱርክ አየር ኃይል ድብደባ የታገዘ መሆኑ ለቁጣው መንስኤ ሆኗል። በቱርክ የሰለጠኑ የሶማሊያ ልዩ ኃይሎች የግዛቱን ፕሬዝዳንት አብዲ አዚዝ ላፍታጋሪን በጦር ዘመቻ ከስልጣን አስወግደዋል። በዚህ ዘመቻ በባይዶዋ አቅራቢያ የቱርክ ድሮኖች ድብደባ የፈጸሙ ሲሆን በዚህም የሲቪሎች ሕይወት አልፏል። በግዛቱ አሁንም የቀድሞ ፕሬዝዳንት ታማኝ ኃይሎች የሽምቅ ውጊያቸውን ቀጥለዋል። አሁን ላይ የቱርክ ባንዲራ በተቃውሞ እንዲቃጠል ያደረገው በቅርቡ በቱርክ የድሮን ድብደባ በትንሹ 23 ሲቪሎች ሲገደሉ ከእነዚህም መካከል 14 ሕፃናት መሆናቸው ነው። በርካቶች ያለቁበት ይህ ድብደባ በታችኛው ሸበሌ ባግሃዳድ በሚባል ስፍራ የተፈጸመ ሲሆን ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ድብደባውን በመቃወም መግለጫ አውጥቷል። ተቃውሞና የባንዲራ ማቃጠሉ ቱርክን በተመለከተ በሶማሊያ ማህበረሰብ ዘንድ እየጨመረ የመጣውን ህዝባዊ ቁጣ የሚያንጸባርቅ ነው ተብሏል። የቱርክ አየር ኃይል በሞቃዲሾ ለኤፍ-16 ጦር ጀት ያደረገውን የመሰረተ ልማት ግንባታ አሁን በባይዶ የአየር ማረፊያም እያስገነባ መሆኑ ተጠቅሷል። በፕሬዝዳንት ሐሰን ሼክ የስልጣን ዘመን ላይ በሚነሳው ህገ መንግስታዊ ጥያቄና በምርጫ ህገ መንግስት ማሻሻያ የውስጥ ጉዳይ ላይ አንካራ የሞቃዲሾን መንግስት የደገፈ አቋም ታንጸባርቃለች የሚሉ ቅሬታዎችም ከሶማሊያ ተቃዋሚ ኃይሎች በኩል ይነሳሉ። ወደ ቀጣይ መረጃ አለፍ። ኢራን የአሜሪካን ወታደር ለገደለ $30,000 ልትከፍል ነው። ትራምፕ ኢራንን በኢኮኖሚ ቅጣት ሊሞክሯት ነው። አሜሪካ የመጨረሻ ግዙፍ የጦር መርከብ ወደ ኢራን አስጠጋች። ኢራን ለአዲስ ዙር ጦርነት እየተዘጋጀች ስለመሆኗ ተነገረ። ቴህራን እየተንጠባጠበ ያለው የሰላም ንግግር አሜሪካና እስራኤል ለጊዜ መግዣነት እየተጠቀሙበት እንደሆነ እንደምታምን ዋሽንግተን ፖስት የኢራንን ምንጮች ጠቅሶ ዘግቧል። ስምምነት ያልተገኘለት ድርድር ዋሽንግተንና ቴል አቪቭ በሆርሙዝ ጉዳይ ዓለምን የነዳጅ ቀውስ ለማረጋጋትና ለቀጣይ ወታደራዊ ዘመቻ ዝግጅት ለማድረግ የጊዜ መግዣ እያደረጉት መሆኑን ቴህራን ታምናለች ብሏል። በዚህም ኢራን በሙሉ አቅሟ ለቀጣዩ ዙር ተኩስ እየተዘጋጀች ስለመሆኗ ተነግሯል። ኢራን የጸረ አሜሪካን ስሜት ለማቀጣጠል በሳምንቱ የገንዘብ ሽልማት አውጥታለች። የአሜሪካን ጦር ወታደር የገደለ ወይም የማረከ ኢራናዊ በሀገሯ 5 ቢሊዮን ቶማን በዶላር 30,000 እንደምትከፍል ይፋ አድርጋለች። የአሜሪካ ጦር አባልን የገደለች ወይም የማረከች ሴት ከሆነች ደግሞ ሽልማቱ ጥፍ ማለትም $60,000 ወይም 51,000 ዩሮ አካባቢ ይሆናል። የኢራን ጦር ጊዜያዊ አዛዥ አሚር ሀታሚ ይህንን ሽልማት ይፋ ያደረጉ ሲሆን ኢራናውያን በዚህ ዘመቻ በነቃ ሁኔታ እንዲሳተፉ ጥሪ አቅርበዋል። ሽልማቱ ይፋ የሆነው የአሜሪካ እግረኛ ጦር ወደ ኢራን ይገባል ከሚል ስጋት መሆኑ ተመልክቷል። አሜሪካ ግን እስካሁን አንድም ወታደር ወደ ኢራን አለመላኳን ትገልጻለች። ሆኖም በ5 ወራት የአየር ድብደባ ብቻ የኢራንን መንግስት ማንበርከክ እንደማይቻል ዋሽንግተን ግንዛቤ ወስዳለች። የተመጠነ የምድር ዘመቻ በኢራን የነዳጅና የተፈጥሮ ጋዝ ሀብት ባላቸው ደሴቶች ላይ ሊደረግ እንደሚችል ቀደም ብሎም ሲነገር የነበረ ሲሆን ኢራን አሁን ለምድር ጦር ጥቃትም እየተዘጋጀች መሆኑን ዘገባው አመልክቷል። ይህ በእንዲህ እንዳለ የትራምፕ አስተዳደር በኢራን ላይ ከጦር ይልቅ የኢኮኖሚ መሳሪያን ለመጠቀም መወሰኑን የሚያመለክት መረጃ ወጥቷል። ኢራንን በኢኮኖሚ መሳሪያ ለመምታት የአሜሪካ ግምጃ ቤት ጠንካራ ማዕቀቦችን እያዘጋጀ መሆኑ ተነግሯል። ከዚህ ቀደም ኢራን ላይ የተጣሉትን የሚያስንቁ ማዕቀቦች እየመጡ ስለመሆናቸው የግምጃ ቤት አስተዳዳሪው ስኮት ቤሴንት መናገራቸውን ሮይተርስ ዘግቧል። እስካሁን ኢኮኖሚ ነክ የሆኑ 1000 ማዕቀቦች ኢራን ላይ የተጣሉ ሲሆን ቀጥለው ይመጣሉ የተባሉት በተለይ ኢራን እንደ ቻይናና ሩሲያ ካሉ የንግድ አጋሮቿ ጋር ባላት ግንኙነት ላይ የሚጣሉ ናቸው ተብሏል። የነዳጅ ታንከሮች እንቅስቃሴን የሚገድቡ ኢንሹራንስ ሰጪዎችን፣ የመሳሪያ መረቦችን እንዲሁም የኢራንን የክሪፕቶ ዲጂታል ገንዘብ ግብይት የሚመለከቱ ማዕቀቦች መታሰባቸው ከግምጃ ቤቱ ተሰምቷል። የኢራንን 80% ነዳጅ የምትሸምተው ቻይናና የንግድ ድርጅቶቿ በዚህ ዙር ማዕቀብ ዋና ዋና ኢላማዎች ይሆናሉ ተብሏል። በሌላ ተያያዥ መረጃ
የትራምፕ አስተዳደር በሳምንቱ የመጨረሻዋንና ግዙፏን የአሜሪካ የጦር መርከብ ወደ መካከለኛው ምስራቅ መላኩ ታውቋል። ዩኤስኤስ ጆርጅ ዋሽንግተን ከነበረችበት ምስራቃዊ ንፍቀ ክበብ ተነስታ ወደ መካከለኛው ምስራቅ እያመራች ነው ተብሏል። መርከቧ በኢራኑ ጦርነት ከ260 ቀናት በላይ በአረቢያ ባህር ዘመቻውን እያካሄደች የቆየችውን ዩኤስኤስ አብርሃም ሊንከን ለመተካት እየተንቀሳቀሰች መሆኑ ተገልጿል። በዩኤስኤስ አብርሃም ሊንከን ላይ ያሉ ከ3000 በላይ የአሜሪካ ባህር ኃይል አባላት በዘመቻው መራዘምና ባልተቋረጠ የባህር ላይ ቆይታ የተነሳ ለአእምሮ ጭንቀት መዳረጋቸው ባለፈው ሳምንት ሲነገር ነበር። ከጦር መርከቧ ላይ ራሳቸውን ለማጥፋት ዘለው ለመውረድ የሞከሩ ወታደሮች ስለመኖራቸው መነገሩ ይታወሳል። ወደ ቀጣይ ርዕስ አለፍን። የግብፅ አዲስ ማስጠንቀቂያ። የአባይ ወንዝን የውሃ ክፍፍልና አዳዲስ የግድብ ግንባታ እቅዶችን አስመልክቶ በኢትዮጵያና በግብፅ መካከል ያለው ዲፕሎማሲያዊ ውጥረት በአዲስ መልክ መጋጋሉ ተሰምቷል። በካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰር የሆኑት አባስ ሻራኪ በቅርቡ የኢትዮጵያ ውሃ ሚኒስትር የሰጡትን መግለጫ ቀስቃሽ ነው በማለት መቃወማቸውን አልሚስሪ አልዩም የተሰኘው የግብፅ የዜና ምንጭ ይፋ አድርጓል። ግብፃዊ ምሁር በሰጡት አስተያየት የህዳሴው ግድብ ይገባኛልና የውሃ አጠቃቀም ክርክር ገና ሳይፈታና ስምምነት ላይ ሳይደረስ በጋራ ወንዝ ላይ ሌሎች አዳዲስ ግድቦችን ስለመገንባት መናገር በአካባቢ ያለውን ዲፕሎማሲያዊ ጥረት ከመጨመር ውጭ ምንም አይነት ጥቅም እንደማይኖረው አመልክተዋል። የኢትዮጵያ መንግስት በአባይ ወንዝ ላይ አዳዲስ የልማት ፕሮጀክቶችን ለማካሄድ ያለውን ፍላጎት ይፋ ማድረጉን ተከትሎ የተሰማው ይህ የግብፅ ምሁራን ምላሽ የሁለቱን ሀገራት የቆየ የውሃ ይገባኛል ክርክር በድጋሚ ወደ መገናኛ ብዙሃን አደባባይ አውጥቶታል። ግብፃዊ ፕሮፌሰር በሰጡት ማብራሪያ ሀገራቸው ግብፅ በኢትዮጵያ ልማት ላይ ያላት አቋም ግልጽና የማያሻማ መሆኑን በመጥቀስ ካይሮ ኢትዮጵያን የመልማት የፈለገችውን ፕሮጀክት የመስራትና እምቅ የተፈጥሮ ሀብቷን የመጠቀም መብቷን በምንም አይነት ሁኔታ እንደማትቃወም ገልጸዋል። ይሁንና እነዚህ ታላላቅ ፕሮጀክቶች በተለይም ከአባይ ወንዝ ውሃ ጋር የተያዙት የወንዙ የታችኛው ተፋሰስ ሀገራትን መብት የሚጥሱና በውሃ ድርሻቸው ላይ አደጋ የሚደቅኑ መሆን የለባቸውም ሲሉ አሳስበዋል። ኢትዮጵያ የመልማትና ዜጎቿን ከድህነት የማውጣት መብት እንዳላት ሁሉ ግብፅም እንደ ሀገርና ሕዝብ የመኖርና የህልውና መብት ያላት በመሆኑ በአጠቃቀሙ ላይ የጋራ መግባባት መፍጠር እንደሚገባም ተመልክቷል። በዓለም አቀፍና ድንበር ተሻጋሪ ወንዞች ላይ የሚሰሩ ማናቸውም የልማት ፕሮጀክቶች ውሃው ከሚያልፍባቸውና ከሚመለከታቸው ሀገራት ጋር በቅርብ ምክክርና በትብብር መከናወን እንዳለባቸው ፕሮፌሰር ሻራኪ አብራርተዋል። ይህ አይነቱ አሰራር በሁሉም ወገኖች መካከል ህጋዊና አሳሪ ስምምነት ላይ ለመድረስ እንደሚያስችል የገለጹ ሲሆን ግብፅ ለዓመታት ስትከራከር የቆየችው የኢትዮጵያን እድገት ለመግታት ሳይሆን የራሷን የውሃ መብት ለማስከበር እንደሆነ ተነግሯል። ለዚህም ማረጋገጫ ይሆን ዘንድ ግብፅ ራሷ ከድንበሯ ውጭ ባሉ የውሃ ፕሮጀክቶች ላይ በተለይም በታንዛኒያ የተገነባውን የጁሊየስ ኔሬሬ ግድብ ፕሮጀክትን በገንዘብና በሙያ በመደገፍ ጎረቤት ሀገራትን በማይጎዳ መልኩ ማከናወኗን እንደ ምሳሌ ጠቅሰዋል። በሌላ በኩል ግብፅ በአባይ ወንዝ ላይ ግዙፍ የግብርና የኢንዱስትሪና የኃይል ማመንጫ ፕሮጀክቶችን በመገንባት ከፍተኛ የኢኮኖሚ እድገት ማስመዝገብ የቻለች ቢሆንም የውሃን ዋነኛ ምንጭና ባለቤት የሆነችው ኢትዮጵያ ግን በተፈጥሮ ሀብቷ ሳትጠቀምና ህዝቧን ከጨለማና ከድህነት ሳታወጣ መኖሯን የሀገር ውስጥ ተሟጋቾች በጽኑ ይከራከራሉ። ኢትዮጵያ በድንበር ተሻጋሪ ወንዞች ላይ የምታራምደው አቋም የሌሎችን ሀገራት የህልውና መብት ሳይጋፋ ፍትሐዊና ምክንያታዊ በሆነ መንገድ በጋራ የመጠቀም መርህን የተከተለ ሲሆን ከአጠቃላይ የአባይ ውሃ ከ85 በመቶ በላይ የምታበረክተው ሀገሪቱ ዜጎቿን ከኃይል አቅርቦት እጥረት ለመታደግ የምታደርገው የልማት ጉዞ ሊገታ እንደማይገባውና ለዚህም የቀጠናው ሀገራት በትብብር መስራት እንዳለባቸው በተደጋጋሚ ተገልጿል። በቀጣይ ርዕስ ከአዲስ አበባ ካርቱም የገባው። ከአዲስ አበባ ካርቱም አንድ ወሳኝ ልዑካን ቡድን ተልኳል። ልዑካን ቡድኑ በትላንትናው ዕለት ካርቱም ገብቶ ከጀነራል አብዱልፈታህ አልቡርሃን ጋር ውይይት ያደረገ መሆኑ ታውቋል። የዘገባው ምንጭ የሆነው ሱዳን ትሪቢዩን እንዳመለከተው ከሆነ ከአዲስ አበባ በመነሳት ካርቱም የገባው ልዑካን ቡድን ከዛሬ 5 ዓመት በፊት የነበረውን እግድ ለመፈተሽ ነው። ዘገባው ከአዲስ አበባ የተነሳው ልዑካን ቡድን በአፍሪካ ህብረት የጸጥታው ምክር ቤት ኤዩ ፒስ ኤንድ ሴኩሪቲ ካውንስል የተመራ መሆኑንም አመላክቷል። በአሁኑ ሰዓት ከጀነራል መሐመድ ሐምዳን ዳጋሎ ጋር ሱዳንን የእርስ በርስ ጦርነት ውስጥ ይዘው የገቡት ጀነራል አልቡርሃን ከዚህ ቀደም ከዳጋሎ ጋር ወዳጅ በነበሩበት ወቅት በጋራ ያካሄዱት መፈንቅለ መንግስት ሱዳንን ከአፍሪካ ህብረት አባል ሀገርነት እንድትታገድ አድርጓታል። የአፍሪካ ህብረት በመፈንቅለ መንግስት ስልጣን የሚያዝባቸውን ሀገራት ከአባልነት ያግዳል። ከዚያ በኋላ ሱዳን ወደ ሲቪል አስተዳደር ትመለሳለች ተብሎ ቢጠበቅም ጭራሹን በጋራ መፈንቅለ መንግስቱን ያካሄዱት ጀነራሎች እርስ በርስ በመፋለም ሀገሪቱን ወደ አደገኛ የእርስ በርስ ጦርነት ከተዋታል። መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረትም ጦርነቱ እንዲቆም ለማድረግ ከተባበሩት መንግስታት ከአረብ ሊግና ከኢጋድ ጋር በመሆን በርካታ ተከታታይነት ያላቸው ጥረቶችን ሲያደርግም ነበር። ሆኖም አንዳቸውም ውጤትን ያስመዘገቡበት ሁኔታ አልታየም። ከአዲስ አበባ የተንቀሳቀሰው ልዑካን ቡድን ጀነራል አልቡርሃንን ጨምሮ ከሌሎች ባለስልጣናት ጋር የመከረ መሆኑን ዘገባው አመላክቷል።
የሀገሪቱ ደም አፋሳሽ የእርስ በርስ ጦርነት በሚቆምበትና ሀገሪቱም ሁሉንም ወደሚያግባባ ሁሉን አቀፍ ብሔራዊ ውይይት እንድትገባም የህብረቱ ልዑካን ቡድን አባላት የጠየቁ መሆኑንም ሱዳን ትሪቢዩን በዚሁ ዘገባው አክሎ አመልክቷል። 3 ዓመታትን በተሻገረ የሱዳን የእርስ በርስ ጦርነት 14 ሚሊዮን ዜጎች ተፈናቅለዋል። ስንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።